ሽንት ማጥ ከቀላል የሽንት ኢንፌክሽን እስከ ከባድና ውስብስብ በሆኑ የካንሰሮች ወይም ገዳይ በሽታዎች ሊከሰት እንደሚችል ያውቃሉ? ጤና ይስጥልኝ። ዶክተር መኳንንት ይመር እባላለሁ። በአፊላስ ጠቅላላ ሆስፒታል የኩላሊት፣ ሽንት መስመር፣ ፊኛና ፕሮስቴት ቀዶ ሕክምና ሰብ ስፔሻሊስት ሐኪም። የሽንት ማጥ ከቀላል የሽንት ኢንፌክሽን እስከ ከባድና ውስብስብ በፊኛና ፊኛ አንገት አካባቢ በሚነሱ ማሊግናንሲዎች ወይም ገዳይ በሆኑ ካንሰሮች ሊከሰት ይችላል። በአጠቃላይ የሽንት ማጥ በሶስት ዋና ዋና ምክንያቶች ሊከሰት የሚችል ሲሆን በመጀመሪያ ደረጃ በሽንት መስመርን የሚዘጋ ወይም ደግሞ ኦብስትራክቲቭ ኮዝ ወይም አናቶሚካል ኮዝ የሚባሉ ናቸው። በእነዚህም በወንዶች ላይ በዋናነት የሚከሰተው ከፕሮስቴት ላይ የሚነሳ ፓቶሎጂ ፕሮስታቲክ ሲኤ ወይም ቤናይን ፕሮስታቲክ ሃይፐርፕላዥያ ካንሰር የሆነ ወይም ካንሰር ያልሆነ እባጭ ሊሆን ይችላል። በፊኛ አንገት ላይ የሚነሳ የፊኛ ካንሰር ወይም የፊኛ እባጭ ሊሆን ይችላል። በፊኛ አንገትና በሽንት መስመር የሚቀረቀር ጠጠር ሊሆን ይችላል። በጠባሳ ምክንያት ወይም ከዚህ በፊት በተደረገ ሰርጀሪ የሚከሰት የፊኛ አንገት ወይም የሽንት መስመር መጥበብ፣ በኢንፌክሽን ምክንያት የመጣ ጠባሳ ወይም ደግሞ ሽንት መስመር ላይ የሚነሳ እባጭ ሊሆን ይችላል። በሁለተኛ ምክንያት የሚጠቀሰው በሽንት ኢንፌክሽን ወይም ደግሞ በፊኛ መነጫነጭ የሚመጣ ሲሆን ይህም በተለምዶ የታችኛው ሽንት ኢንፌክሽን ወይም ሎወር ዩሪናሪ ትራክት ኢንፌክሽን የሚባለው በዋናነት የሚከሰት ሲሆን ከዚህም በተጨማሪ በጨረር በኋላ የሚመጣ የፊኛ መቆጣት ወይም በኬሚካል ሕክምና በኋላ የሚመጣ ፊኛ መቆጣት ሊያካትት ይችላል። በሶስተኛነት ከአከርካሪና ከአከርካሪ ዙሪያ በሚነሱ እጢዎች ወይም አደጋዎች የሚመጣ ሲሆን በዋናነት ነርቭ ችግር ተብሎ የሚጠቀስ ሲሆን በእንግሊዝኛው ኒውሮጀኒክ ብላደር ይባላል። በአራተኛ ደረጃ የሚከሰተው ደግሞ መድኃኒትና ሌሎቹ ተያያዥ ህመሞች ወይም በህመሞች ምክንያት የሚሰጥ መድኃኒቶች ሊሆኑ ይችላሉ። የእነዚህንና ተያያዥ ሌሎችንን ዝርዝር ሀሳቦች በሚቀጥለው በተከታታይ ቪዲዮ የምናቀርብ ይሆናል። ይጠብቁ። አፊላስ ጠቅላላ ሆስፒታል፣ ፈዋሽ አእምሮዎች፣ ተንከባካቢ ልቦች።